ባላችሁበት ሰላማችሁ በዘት ይበልልኝ። ትናንትና ሰኢድና አያንቱ ቁጭ ብሎ እያወሩ ነበረ፣ ተወያይተው ነበረ። ያለውን ነገር ሊያናግሯት ሞክሩ ነበረ እና ሲያናግራት ከእሷ ብዙ ነገር ተረድቻለሁ። ከዚህ በፊትም አውቃለሁ፣ ግን አሁን የበለጠ ተረድቻለሁ እና ሲጀመር እሱ ለማናገር ራሱ ቁጭ አድርጎ እሷን ለማናገር ራሱ ማሰቡ በጣም አናዶኛል፣ ያናድደኛል። ምክንያቱም በቃ ምን ያህል ውሸታም እንደሆነች አይኑ አይቶ እያተራራጠች ጥላው የጠፋች ሴትዮ ተመልሶ አሳዶ አግኝቶ የመጨረሻ ጥያቄ ልጠይቅሽ ካንቺ ማወቅ እፈልጋለሁ ብሎ እንደገና ደግሞ ሊጠይቃት አመጣትና በጣም ነው የገረመኝ። ኧረ በጣም ተገርሜያለሁ። እና ኦኬ እሺ ጠየቃት እንበል፣ ውስጡ ስሜቱን ይጠየቃት። ግን ጉድ ለካ እሷ ምን አጠፋች? እሷ ምን ጥፋት አለባት? እሷ ምንድን ነው ጥፋቷ? ምንም ጥፋት የለባትም እኮ እንዴ! እሷ ምን አጠፋች? እኔ ትናንት ከእሷ የተረዳሁት ነገር ምንም እንዳላጠፋች ነው። ልጁን አደንዝዛ አፍዝዛ ነው የፈለገችውን ነገር ስትነግረው ስትጠይቀው እንዲያደርግላት ያደረገችው እሷ ናት። ያደረገችው እሷ ናት። በቃ አፍዝዘዋለች፣ አደንዝዘዋለች። ይኸው አታዩትም? አጠገቧ ቁጭ ብሎ እየተሳሳቀ ያወራታል። በቃ ምንም እንዳልተፈጠረ ነገር፣ ምንም እንዳላደረገችው ነገር በቃ ድንዝዝ ብሏል። የምትለውን ነገር ዝም ብሎ ነው የሚሰማት። እሷ ደግሞ በቃ አንድ ቀጭን መልዕክት ታስተላልፍለታለች እየሳቀች፣ እሱ ደግሞ እሺ እያለ እየሳቀ ይሰማታል። በጣም ነው የገረመኝ። ጀግና ነሽ አዩ፣ ጀግና አያንቱ። ምን አዩ አያንቱ ነሽ አንቺ። እና በጣም 800,000 ለአንቺ ሰጥቶሽ ነበረ። እውነት በጣም ይገርማል። ስንት መቅዶኒያ ህጻናቶች በየመንገዱ ተርበው ተጠምተው ሕክምና አጥተው ዲያሊሲስ ማድረግ ቸግሯቸው ማድረግ አቅቷቸው ስንት ህጻናቶች በየሜዳ ላይ ያሉ እያየክ ለዝች ዱርዬ 800,000 እንዴት ትሰጣታለህ? እውነትም አንተ ፈዛሃል፣ ደንዝዘሃል፣ በጣም ፈዛሃል እንዴ! ለካ እሷ ችግር የለባትም። ችግሩ አንተ ጋር ነው ያለው። ቁርሃን ራሱ የሚፈታልህ አይመስለኝም ይህን ችግርህን። እና አንድ ሴት ልጅ እኮ እዚህ ጋር ዝም ብላ ይሄን አድርግ ያን አድርግ እንዲያደርግልኝ ሂውማን ሄሬ ምኔን ጥፍሬ ምናምን ካለች የምታደርግላት ከሆነ እሷ ምን አጠፋሽ ታዲያ? አንተ እውነትም በግ ብልሃለች። እንደ በግ ነው በቃ የምትመራው ማለት ነው። ምን አይነት ጉድ ነው! ኧረ ቢስሚላሂ። ደግሞ ሂውማን ሄርሽ እንዴት ነው? ጨሌው ምኑ ድርቀቱ ከኋላ ምናምን ነገር አስገብተሻል ይላታል። ሲጀመር መላጣ ናት። መላጣ ስለሆነች ፀጉር ስለሌላት ነው ሂውማን ሄር የፈረስ ጭራ ቀጥላ የምትዞሩ። በቃ ምን አንተ ራሱ ብላል የፈረስ ጭራ ትላለህ። ከድሮ ጀምሮ ትዝ ይለኛል። እና የፈረስ ጭራ የምታስቀጥላት አንተ ነህ እንጂ እሷ አይደለችም። እሷ ምን አጠፋች? አንተ ብሩን ከሰጠሃት በዚህ ኑሮ በናረ ሰው መብላት ባቃቱ ሰዓት 800,000 አንጠልጥለ ለዚች እብድ። እኔ ድሮ እኮ በጣም እንትና ይሄ ልጅነቷ ነው ምንም ስለማታውቅ ነው እንደዚህ የምታደርገው ምናምን ነበር። ኖ አስደግማብህ ነው፣ አፍዝዛ ደንዝዛህ ነው፣ የሆነ መተት አሰርታብህ ነው በቃ እንጂ እንደዚህ ልጅነቱ አይደለም። አሁን የተረዳሁት ነገር ደግሞ ምን አለች? እሱ ምን አላት? እሱ ለምንድን ነው ማትወልጂው? ለምንድን ነው ማትወልድልህ? የሆነ ነገር አድርጋ ነው መውለድ ስለማትፈልግ ነው ከአንተ ይሉኛል ብሎ ሲላት 3 ሚሊዮን 4 ሚሊዮን አስገባልኝና አካውንቴ ላይ እወልድልሃለሁ። ልጁ በሚሊዮኖች ነው የሚመጣው። አይሻልሽም? ትሪሊየር ነው የሚባለው። በሚሊዮን ነው ጨዋታሽ ራሱ ማለት ነው። በየት ሀገር ነው ልጅ በሚሊዮን የሚወለደው? አረ ያንቺስ ከፋ፣ እውነት ያንቺስ ከፋ። የሆነ እንትን የለሽም። የሆነ በቃ አንድ ሚስት እኮ አንድ ሴት ልጅ እኮ የሆነ ረጋ ስትል በቃ የሆነ ረጋ ያለ በቃ አለ አይደለም ስርዓት ያላት ስትሆን ነው ደስ የሚለው። የአንቺ እኮ አይን አፍጥጦ የመጣ ነው። በስነ ስርዓት በግልጽ እየነገርሽው ነው። እሱ ግን አይገባውም እንጂ በቃ አይገባውም። ዝም ብሎ ነው ደንዝዞ ቁጭ ያለው አጠገብሽ። ደንዝዟል ኦልሬዲ እሱ 3 ሚሊዮን 4 ሚሊዮን አስገባልኝ እና ብር ከገባልኝ በኋላ ልጅ አረግዛለሁ፣ እስከዛ ግን አላረግዝም አለች። በእርግጥ ሴት ልጅ አንድ
ወንድ ሀቢባም ተናግሯለች። ስራ ሲኖረው ማስተዳደር ሲችል ነው ማግባት ያለባት፣ ወይ ደግሞ ፍቅረኛ ምንም አይታ ነው ባክግራውንዱን አይታ ነው ማግባት ወይ መጠጋት ያለባት። ልክ ነው። ግን እንደዚህ ግን አቅዳ አልማ አማካሪው ላለሽ አንቺ ሳስብሽ ማለት ነው እንደ ማናጀር ምናምን እንደዚህ እሱን የምታሽከረክሪበት የሆነ ማናጀር አለሽ ብዬ አስባለሁ። እና ቤት ሀገር ነው እንደዚህ በሚሊዮን ልጅ የሚወለደው። አንተ ይሄ አይገባህም እንዴ? በዚህ እንኳን አትነቃም እንዴ? እንዴ ኧረ ምን ሆነ ነው ሰይድ? እንዴ እንደዚህ እንኳን ነበርክም። በጣም ብዙ ደረጃ የምትደርስ ሰው ነበርክ። ብዙ ደረጃ ከአንተ ተርፈ ለእኛ ለእህቶች እንኳን ለወንድሞች የምትሆን ብዙ የምታስብ አረቀ የምታስብ ሰው ነበር። በዚች በአንድ ትንኳሽ እንደዚህ ድዝዝ ትላለህ። ኧረ በጣም የሚያሳዝናል። እውነት አዝኛለሁ ወንድሜ፣ እንዲህ በማየቴ በጣም አዝኛለሁ። አንቺ ምንም አላጠፋሽም፣ ለእኔ ምንም አላጠፋሽም። በጣም ነው የገረመኝ። እና ሌላኛው ቤት ሀገር ነው ደግሞ እጅ ላይ ብቻ የወሊድ መከላከያ የሚቀበሉ። ሳይዲ ምስኪን ሱመያ አላስተማረችም፣ አልነገረችንም። የወሊድ መከላከያ ብዙ አይነት ነው፣ 5 አይነት ምናምን ያለው። እሱን እንዲህ መናገር አሁን ባልችልም በእጅ ብቻ አይደለም የሚቀበረው፣ በብዙ ቦታ ነው የሚቀበረው። እርግጠኝነት ታውቋለች እሷ ምን ማለት እንደፈለግኩኝ። እና በእጅ ብቻ ያው እጅ ሌየው ምናምን ብላ የምታሳይክ አንተ ስለማታውቅ ነው፣ ፍዝዝ ድንዝዝ ስላልክ ነው። ይቅርታ ወንድሜ እንደዚህ ብዬ ስለምናገር፣ ግን በቃ ስለማታውቅ ነው የምትጫወትብኝ። ብዙ መከላከያዎች አሉ፣ እሱን ተጠቅማ ነው የሚሆነው። ስለማትፈልግ ከአንተ አፈልግም። በቃ አንተ ፈልገው ምንድን ነው? ለምንድን ነው አንተ የምትፈልገው? ህይወቷ እንዲቀየርላት ባለች አንተ ባለህ ነገር ላይ ባክግራውንድን ጀርባህን አይታለች፣ አጥንታለች። ከዛ ብር ከአንተ ብር አግኝታ ደህና ብር አግኝታ ያለህን ብር ሙልጭ ጥብ አርጋ አደንዝዛ፣ ከዛ ልክ አንተ ባዶውን ስትቀር፣ ልክ እንደዚህ ባዶውን ስትቀር ላጥ ብላ ትጠፋለች፣ ታባረራለች። ከጨዋታ ውጭ የምታደርግ ልንገር፣ እኔ ከእሷ የተረዳሁትን ነገር ማለት ነው። ከጨዋታ ውጭ አትፈልግም። ሲጀመር እሷ ፍቅር እንጂ ብር እንጂ ፍቅር የሚባል ነገር ከአንተ ምንም የላትም። አነጋገሯ ብትል ምን ብትል ደግሞ መቼ ቤቷ ቁጭ ብላ ምግብ አብስላ ሰርታ የምትበላው? መቼ ሰውነቷ እንደዚህ ከሳሽ ምናምን መቼ ቁጭ ብላ በስነስርዓት ምግብ ሰርታ በልታ ነው? ያ እንደዚህ ወዲህ ወዲያ። ምክንያቱም እሷ የምታሳድደው ብር ነው። አንተና አስባለ ጦርነት ሰንሃ ላይ እንዲህ ነው ጦርነት ነው፣ ምን ችግር አለው እመጣለሁ ምናምን ነገር። አንተ እዛ እሳት ውስጥ አይደለህ እንዲ አንተ ለአንተ ብዬ ለፍቅር ብዬ የማልሆነው ነገር የለም ምናምን። ኧረ ዝም በላት። የማይመስል ነገር ነው ጭራሽ ማለት ነው፣ የማይመስል ነገር። አንተን ስለ እንትን ስላለች ነው፣ ስለ ጭንቅላትን ስለበላችክ ነው እንደዚህ አይነት እንትን የምትለው እንጂ እሷ ፍቅር የሚባል ነገር የላትም። እናንተ ምንም አይነት ፍቅር ማለት ነው። የመጣችበት አላማና ታርጌት አላት። እሱን ደግሞ እያሳካች ነው። ግን ይሄን ሁላ ነገር ስታረግ እዚህ ጋር ህፃናቶች በተና መሆኑን ማወቅ አለባት። እውነቴን ነው የምነግርህ ወንድሜ፣ ንቃ እንዴ! እንዲህ ተደርገ ካልሆነ አትነቃም ብድ እና የምነግርህ ነገር እች ልጅ እንደ ወደፊት አትሆንህ፣ ትደፋለች። በመርዝ ነው ራሱ የምትገልህ። ቀጥ አድርጋ በመርዝ ትገልሃለች፣ ያለ ምንም ነገር ማለት ነው። ብር ስታሳድጂ አንዱ አንገትሽን ብሎ ማጅራትሽን ብሎ እንዳይደፋሽ ነው የምፈራልሽ። ላንቺ ደግሞ ማለት ነው ለብር ያለሽ ፍቅር። አዎ ብር ወዳለው። ብር የማይወድ ሰው እኮ የለም። ብር ስለምንወድ መሰለኝ ከሀገር የምንንከራተተው የሰው ቤት ምን ይሄን ያንን ብለን ሳንመርጥ ስራ ሳናማርጥ ደፋ ቀና ብለን ቀልጠን ቤተሰቦቻችን የምናኖረው እኮ ብር ስለምንፈልግ እና ብር ደግሞ ሁሉንም ነገር ያደርጋል። ግን ብር የሚመጣበት መንገድ ምንድን ነው የሚለውን ነው ማሰብ ያለብሽ። ወይ ደግሞ የምታስበው ቤት በኩል ነው ብር የሚመጣው፣ መንገዱ እንዴት ነው? ብር እንዴት ነው ማገኘው? የሰው ሀቅ በልቼ ነው ወይስ ሰው ገድዬ ነው ወንጀል ሰርቼ ነው የሚለውን ነገር አስበሽ ነው። ገባሽ? እዚህ ጋር ግን አንቺ የመጣሽበት ግን ቤተሰብ በትነሽ ነው። በቃ ቤተሰብ በትነሽ ምርጥ ስንት ፍቅር ለሰው አሪያ የሆኑትን ፍቅረኛ ባልና ሚስቶችን አባልተሽ 2 ልጆች ያለውን ባል ቀምተሽ ነው ብር ማግኘት ወይም ደግሞ ብር ወዳለው እያልሽ ያለሽው። ሼም፣ በጣም ሼም ነው ይሄ። በእንደዚህ መልኩ ብር ብታገኝ ራሱ እሳት ነው የሚሆንብሽ። ገባሽ? እኔ እንጃ፣ በጣም ከባድ ነው። ሰርተሽ ስሪበት። ከእሱ ጋር
ራሱ ብታገኙ አያገባሽም። ሲጀመር አንቺ ትያለሽ እንጂ አብረሹ ራሱ አያቶኝም ብዬ አስባለሁ ወደፊት ኢንሻአላህ እኔ እስካለው ድረስ ማለት ነው። እና ስሪ መስራት አለብሽ። ወጥተሽ ወጣት አይደለሽ እንዴ? ወጥተሽ ሰራ አድርጊና እንዴት ነው ብር ማግኘው? እሱ ደግሞ ብዙ አይዲያዎች ያለው ነው ወንድሜ፣ ብዙ አይዲያዎች አሉ። እንኳን ላንቺ ለሌሎችም ይተርፋል። ጠይቂውና ቤት በኩል ነው መንገድ የሚስተካከለው ብር ማግኘው በይው። እዚህ ጋር ከሱ ብር ቁጭ ብለሽ ከአካውንቱ ብር መመዝመዝ አይደለም። ኦኬ፣ በእነዛ መልኩ ብር አግኝ። ብር የሚጠላ ሰው የለም። እኔም ብር እወዳለሁ፣ ሁላችንም ብር እንወዳለን። ግን ሰርቼ ላቤን ጠብ አድርጌ ገባሽ? እንቅልፋትን 2 ስራ 3 ስራ ሰርተን ነው ብር የምናገኘው እንጂ እንዳንቺ ቁጭ ብለን የሰው ትዳር እየበተነ ብር አንለቅም። ገባሽ አይደለም? ብር እወዳለሁ ስትይ በምን መልኩ ነው የሚለውን ነገር ለህዝቡ እንትን ማለት አለብሽ፣ ማስረዳት አለብሽ። በግልጽ ነው አንቺ የብር ሰው ነሽ፣ በቃ አጠቃላይ ማለት ነው። እና እንዳትሞች ለብር ብለሽ ይህን ነው ልልሽ የምችለው። ሱመያን ደግሞ ለሱመያ መልእክት አስተላልፈህ ነበረ ሰኢድ። እውነት ነው ባለችበት ለኔ 100 ሺህ ስጠኝ፣ 200 ሺህ ስጠኝ፣ ብር ስጠኝ፣ ባለችበት አሳድጄ ይዝላለሁ አለች። እጅ አሳዳጅ ሰላይ እና ጥሩ ጥያቄ ነው የጠየቀው ሱመያን። ሱመያም ደግሞ በእርግጠኝነት ታየዋለች፣ ትሰማለች። ሱመያዬ እሱ እንደጠየቀሽ አይተሻል፣ ጥያቄዎች አቅርቦልሻል። እንግዲህ ፍታትም ወይ ደግሞ እንዲህ አድርግ ካደረግ አብረኸኝ ትሆናለህ እምትይ ከሆነ ጥያቄም ካለሽ ጠይቂና ያደርጋል ብዬ አስባለሁ። ግን አላደርግም እንዲህ ማድረግ አልችልም ካለ የራሱ ጉዳይ ነው። ልጆቹንም እንዳታሳዩ፣ እኔም ከጎንሽ ነው ያለሁት በዚህ እና ግን እንደጠየቅሽ መልስ መልሽለት። ገባሽ? እዚህ ጋር ነገሮችን ለማስተካከል ወደ ቤቱ እንዲመለስ አይተሻል። ያለበትን ሁኔታ ከማይሆን ነገር ውስጥ እና ከማይሆን ሰው ጋር ነው ያለው እና ሱመያዬ መልሽለት፣ ጥያቄዎችን መልሽለት እና ልጆቹንም ማሳየው። አይ አይሆንም እኔ አንተን እሺ ካልኩ ወይ ደግሞ ድጋሚ አብሬህ ከሆንኩኝ የሚመጣብኝ ችግር አለ፣ ይሄ ችግር አለ፣ ይሄ ይጎልብኛል፣ ይሄ ይደርስብኛል ብለሽ የምትይውም ነገር የምትናገሪውም ነገር ካለ ተናገሪ። ወይ ደግሞ ለእሱ መንገርም ካልፈለግሽ ለእኔ በውስጥ ደውልልሻለሁ፣ ንገሪኝ ወይ እንደዋወል እና ያለውን ነገር ለእኔ ትነግርኛለሽ። ውሳኔሽን ማለት የምትፈልጊው የሚያስፈራሽን ነገር ለእሱ መንገር ያልቻልሽውን ነገር ለእኔ መንገር ትችያለሽ። እና አይ በቃ ይሄ ነው ደግሞ አላደርግም፣ እንዲህ ደረጃ እንዲህ ሊሆን አይችልም፣ አልፈልግም ምናምን ነገር ብሎ ካለ ደግሞ እሱ እንኳን ልጆቹን ማሳየት አይደለም ድራሽሽ ጋር እንዳይደርስ ነው ማድረግ ያለብሽ። ከዚህ በላይ ማለት ነው። ጀግና ነሽ፣ ጥሩ ነገር ነው ያደረግሽው። እንደ አንድ እናት ልጆች ይዘሽ ከሀገር ሀገር እየተንከራተትሽ ስቃይሽን እየበላሽ ያለሽ ነሽ እና ልክ ነሽ አንቺ። በቃ ትክክል ነገር ነው ያደረግሽው። ጎበዝ ነሽ። እና እሱም ትኬት ቆርጦ እዛና እዚህና እዛ ሂድ፣ እዚህ ቦታ ነው ያለሁት፣ እዚህ ነኝ እያለ አንቺ የምትይውን ነገር ለማድረግ እየተሯሯጠ ነው። አይተሻል ሱመያ። ስለዚህ እንደዛ ነው የምለው። ነገሮችን ለመፍታት መሞከር ነው። ኢንሻላ ነገሮች ይፈታሉ ባሉበት። እንግዲህ አላህ ይርዳ። አመሰግናለሁ። መልካም ቀን፣ መልካም ጊዜ።